ፊልሙ የሚጀምረው ሳምሶን የሚባል ቆንጆና መልከ መልካም አማላይ ወንድ እያስመለከተን ነው። ሳምሶን የትልቅ የአበባ ፋብሪካ ድርጅት ባለቤት ሲሆን በስራውም በተለያየ ሀገራት ዙሯል። እናም ሳምሶን በስራው አጋጣሚም ሆነ በተለያዩ መንገዶች ሴት መጥበስ ያስደስተዋል። ያለምንም ልፋት ከሚያገኛቸው ነገሮች አንዱ ሴት ልጅ እንደሆነም ይናገራል። ውሸትህን አይገርምሽም? በህይወቴ ሁለት ሴት ብቻ ነው የማውቀው። ሁለት ሴት ብቻ። በእውነት በፍቅር የተጎዳ ሰው ግን እንደዚህ አይባል። ከዛም ሳምሶን ያሬድ፣ ሊሊ፣ ዮናታልን ያስተዋውቀናል። ያሬድ ማለት ከሳምሶን ጋር በድርጅቱ በሼር እንደሚሰራ፣ ሊሊሾ ደግሞ በድርጅታቸው ሰራተኛ፣ ለሳምሶን ደግሞ የአክስት ልጅ፣ ለያሬድ ደግሞ ወደፊት እጮኛ ነች። ዮናታል ማለት በተመሳሳይ እንደ ሊሊሾ በድርጅታቸው ውስጥ የሚሰራ እንዲሁም ደግሞ እንደ ሳምሶን አማላይ ወንድ መሆን እንደሚፈልግ እንረዳለን። ሴት ልጅን ለማማለል ወይ ደግሞ ለማማለል የሚያስፈልጉ 3 ነጥቦች። አንድ ምንድነው? አንድ ያለባበስና የፀጉር ስታይልን በየቀኑ መቀየር። ልክ እንደዚህ ማለት ነው። እንደኔ ማለት ነው። ከዛም አራቱ ጓደኛሞች ቁጭ ብለው እያወሩ ያለ አንዲት ቆንጆ ሴት ትመጣለች። እሷም ማህደር እንደምትባልና በድርጅታቸውም ውስጥ አዲስ ተቀጣሪ ጠበቃ እንደሆነች እንረዳለን። ሳምሶንም በማህደሩ በተማርኩ እንደ ማንኛውም ሴት ቀለል አድርጎ ሊያወራት ይሞክራል። እውነት ነው ማለት ነው። ምኑ? ሴት ልጅን ቁንጅና ሙሉ ያደርጋታል የሚባለው ተሳሳተ? አዎ። እንዴት? ቁንጅና ብቻውን ሴት ልጅ ሙሉ ያደርጋት እና ቆንጆ አይደለም እያልሽ ነው? ስለ ሴት ብዙ አታውቅም እያልኩ ነው። ማህደር ግን ኮስታራና ስራዋ ላይ ብቻ ማተኮር የምትፈልግ አይነት ሴት እንደሆነች እናያለን። ከዛም ማህደር ወደ ቤት ተመልሳ ጓደኛዋ ስለ አዲሱ ስራዋና የስራ ባልደረቦቿ ትጠይቃታለች። ሳምሶን ከተብየው በስተቀር ሌሎቹ ደህና ይመስላል። ቆንጆ ነው። ማ ሳምሶን ተብየው ሁለኛ ወንድ እንደማልወድ ታውቂያለሽ። ቆንጆ ነው ማለት ነው። ከዛም አመሻሽ ላይ የማህደርን መምጣት አስመልክቶ አንድ የባህላዊ ቤት ውስጥ የራት ፕሮግራም ያዘጋጃሉ። ሳምሶንም ማህደርን ለማማለል ምሽቱን ሙሉ ሲሞክር በመሸም ሳይሳካለት ይቀራል። በማግስቱ ጧት 3ቱ ጓደኛሞች ቁጭ ብለው ዮናታል ሴት ልጅ ለማማለል ያልሞከረው አይነት ዘዴ እንደሌለ ይናገራል። ቆይ እኔ ግን ፈገግታ አያምርም እንዴ? ያሬድ ሳምሶን ግን ለሱ ሴት ልጅ ማማለል ቀላል እንደሆነ ሲናገር ማህደርን ግን ማማለል እንዳልቻለ ይነግሩታል። ከዛም ሳምሶን ማህደርን በ15 ቀን ውስጥ ፍቅር ሊያስይዛት ከዮናታል ጋር በ5000 ብር ያስይዛል። ጊዜ ፍቅር ካስያዝኳት እኔ 2000 ብር አስይዛለሁ። 5 አርገው። ማህደርንም ለማማለል ወደ ቢሮዋ መመላለስ ይጀምራል። እሷም ስለደበራት ከቢሮዋ ታባረረዋለች። በእናትህ ውጣልኝ። ከዚያም በሌላ ቀን ማህደር ለጓደኛዋ ያንን የሚያክል ድርጅት ባለቤት ሆኖ ሴት ላይ ሲሟዘዝ መዋሉ እንደደበራት ለጓደኛዋ ትነግራታለች። በማግስቱ ጧት ሳምሶን እንደተለመደው ወደ ቢሮዋ አበባ ይዞ ይመጣል። ማህደርም እንደተለመደው አገር ጥታ ታባረረዋለች። ሌላ በኩል ሊሊሾና ያሬድ መጨቃጨቅና መጣላት አብዝተዋል። እኔ እዚህ ተጎልቼ አንተ ፍቅር እስከ መቃብርን ለመቶኛ ጊዜ ታነባለህ። የጸባቸው መንስኤ ያሬድ ብዙ ጊዜ ከሷ ጋር ሆኖ ጊዜ እንደማይሰጣት እንደሆነ እንረዳለን። ከዛም ሳምሶን አሻንጉሊት ይዞ ወደ ማህደር ቤት ይሄዳል። አሻንጉሊቱን ሰጥቷት ነገ ወደ ሐዋሳ እንደሚሄዱና ከሌላ ድርጅት ጋር የሚፈራረሙት ውል እንዳለ ይነግራታል። ዮናታል ደግሞ ሴቶች ላስመረሩት ቤት መዋል አብዝቷል። እነ ሳምሶንም ወደ ዮናታል ጋር በመሄድ ሳምሶን ከማህደር ጋር ወደ ሐዋሳ ሊሄድ እንደሆነ ይነግረዋል። በማግስቱ ጧት ወደ ሐዋሳ እየሄዱ ያለ ሳምሶን እያወራት ማህደር ዝም ትለዋለች። ከዛም መኪናውን አቁሞ እንድትስቅ ይጠይቃታል። የማትስቅ ከሆነ ግን መኪናውን እንደማይነዳ ይነግራታል። ምን ነው? ወይ ወሬውን ወይ መኪናውን አግዢ። እስካሁን እኔ ብቻ እኮ ነው የምለፈልፈው ከአዲስ አበባ እዚህ እስከምንደርስ ድረስ። እና ምን ይሁን? ራሴን በራሴ ታዘብኩ። እሺ ወይ ቢያንስ ሳቂልኝ። ካልሳቅሽ አልሄድም። ወይ በእናትህ እንሂድ። ካልሳቅሽ በተአምር አልሄድም። ዛም ስትስቅ እንደምታምር ነግሯት ጉዟቸውን ይቀጥላሉ። ሐዋሳም ደርሰው ስራቸውን ጨርሰው ወደ አዲስ አበባ ይመለሳሉ። ሳምሶን ደም ለግሶ ሲወጣ ማህደር በታክሲ ስታልፍ ታየውና ትገረማለች። እኔ የምልሽ ሰኒ፣
አንዳንዴ ሰዎች ከባህሪያቸው ጋር ማሄድ ነገር አድርገው አስገርሞሽ ያውቃል? እሺ ነው ሳምሶን ቀይ መስቀል ገብቶ ደም ለግዞ ሲወጣ አይ ማለት ገርሞኝ ነው። በሌላ በኩል ያሬድ ከሊሊሾ ጋር መጨቃጨቅና መጣላት ስለመረረው ሻንጣውን ይዞ ከቤት ይወጣል። ሳምሶን ደግሞ በደጋሚ በስራ ምክንያት ወደ ሐዋሳ ይመለሳሉ። ከዛም ሳምሶንና ማህደር አንድ ሆቴል ውስጥ የተቀራረበ ክፍል ይይዛሉ። ሳምሶንም ማህደርን እንዴት ወደ ክፍሏ ሄዶ እንደሚያዋራት ማሰብና መቁነጥነጥ ይጀምራል። ድፍረቱንም አሰባስቦ ማህደር በመሄድ ሌሊት በቅዠት የመሄድ ልምድ ስላለው መጥቶ እንዳያስደነግጣትና በሯን እንድትዘጋ ይነግራታል። በሯን ዘግታ እንደምትተኛ ነግራው ትገባለች። ከዛም እየተቀባባች እያለ በሩን ከፍቶ ይመጣል። እናም አጠገቧ ይቀመጣል። ለምን በሩን እንዳልዘጋችሁ ሲጠይቃት ስላልተኛሁ ነው ያልዘጋሁት ትለዋለች። ከዛም የምትቀባውን ሎሽን አንስቶ እግሯን ሊቀባ ሲል ተፈጥበታለች። እሱም ያላሰብኩትን ነገር ለምን እንዳስብ ታደርግኛለች ሲላት ዝም ትለዋለች። አጠገቧም ይቀመጥና ሊሰማት ይጠጋል። በስተመጨረሻ እሷም ተሸንፋለት አብረው ይተኛሉ። ከዛም በማግስቱ ጧት ስልኩን አውጥቶ ለዮናታን ማሳየት ቀስ ብሎ ፎቶ ያነሳታል። ግንኙነታቸውም ቀን በቀን ሆኖ ሁለቱም ተላምዶ በፍቅር ይወድቃሉ። ከዚህ በኋላ ምንድነው ወንድምሽ አይደል? አንድ ቀንም ሳምሶን በራሱ እጅ የሰራው ምሳ ሊጋብዛት ቤቱ በት እያለ በቢሮ ውስጥ ዮናታን ለያሬድ ሳምሶን ማህደርን ያነሳትን ፎቶ እያሳየው እያለ ማህደር ደርሳ ፎቶውን ተቀብላ በብስጭት ወደ ሳምሶን ቤት መሄድ ትጀምራለች። ቤቱ ምሳ ለመጋበዝ ተዘጋጅቶ እየጠበቃት እያለ በፊት ሲያወጣቸው ከነበሩት ሴቶች መሃል አንደኛዋ ትመጣለች። ማህደርን እየጠበቀ ስለሆነ የመጣችውን ሴት ከቤት ለማስወጣት እየሞከረ እያለ ማህደር ትመጣለች። ከዛም በንዴት ከዮናታን ጋር ምን እንዳደረገ ትጠይቀዋለች። ከዮናታን ጋር ምንድነው ያደረጋችሁት? ምንም አላደረጋችሁ? እኔ ነኝታ። እርግጠኛ ነህ? አዎ። አንድ እድል ነው የምሰጥህ። እኔ እርግጠኛ ነኝ። ቆይ መጀመሪያ አካባቢ አንቺን ፍቅር ለማስያዝ ከዮናታን ጋር ትይዤ ነበር። በምን? በገንዘብ። ስታሸንፍ ስንት አገኘ? 5,000 ብር ግን አልተቀበልኩትም። ሌላ ምንም አላደረክም? ሌላ ነው ምንም አላደረኩም። ዛም ሳምሶን ባደረገው ነገር ሁሉ ተጸጽቶ የተጎሳቆለና እየተጎዳ እናያለን። ቀን በቀን ወደ ቢሮዋ እየመጣ ይቅርታ ሊጠይቃት ቢሞክርም ፈቃደኛ ሳትሆን ትቀራለች። አንተ ግን ለምን አትተወኝም? ይቅርታ አድርጊልኝ። ሁለተኛ አይንህም ማየት አልፈልግም። ያሬድና ዮናታን በመሆን ትንሽዬ ዝግጅት በማድረግ ሁለቱንም በተለያየ ሰዓት በመቅጠር ሲያስታርቋቸውና ሁለቱም በፍቅር ሲተቃቀፉ ያየን ፊልሙ ይጠናቀቃል። አልቻልኩም።